የእስራኤል መንግስት የፍልስጤሙን ጦረኛ አንጃ ሐማስን ከምድረ ገጽ ለማጥፋት ምሎ ተገዝቷል። ኢራን ደግሞ በአሜሪካ ባለስልጣናት ዘንድ ዋና የመርዝ ምንጭ የያዘችዋ የእባብ ጭንቅላት ተብላለች። እስራኤል በጋዛ ሰርጥ የአየር ድብደባ በጣም በርካታ የተባበሩት መንግስታት ድርጅት ሰራተኞችና በመንግስታቱ ድርጅት ትምህርት ቤት የሚማሩ ተማሪዎችን መግደሏ ታውቋል። በሌላም ዜና እስራኤልና አሜሪካ የጋዛ ሰርጥን ነዋሪ ፍልስጤማውያኑን ወደ ግብፅ ጠራርጎ ለማስወጣት እቅድ መያዛቸው ተገልጧል። እስራኤል በበኩሏ አዲስ የጦር ምክር ቤት ማቋቋሟ ተሰምቷል። ይህንኑ ርዕሰ ጉዳይ በዓለም አቀፉ ትንታኔ ዘገባችን መርጠን ተመልክተነዋል። ከትንታኔ ዘገባው ጋር ትዕግስቱ በቀለ ነኝ። እኛ በቻይና መንግስት ብርቱና በሳለ ዲፕሎማሲ ጥረት ከ7 ዓመታት የጠላትነትና የመጠፋፋት ዝግጅት በኋላ የታረቁት ኢራንና ሳውዲ አረቢያ በአሜሪካ ጠንካራና መሰሪ ግብር ሰላማቸው ደፍርሶ ዳግም ወደ ቂምና ቆርሾ እንዲገቡ የተሰራው ሴራ ይኸው ለዛሬው ፍልስጤማውያኑና እስራኤላውያንን ንጹሐን ለከፋ ጭዳነት ዳርጓቸዋል ይላሉ ውስጥ አዋቂዎቹ። አሜሪካ ሳውዲ አረቢያን ከእስራኤል ጋር ለማስታረቅ የያዘችው አቋም በሪያድ ባለስልጣናት ዘንድ የፍልስጤማውያኑን ጉዳይ ያስረሳና ጨርሶ የሚያስተወነው በሚል ኢራን የሳውዲን ባለስልጣናት መጀመሪያ ምክር በኋላ ላይ ደግሞ ማስጠንቀቂያ መስጠቱ አይዘነጋም። ሳውዲ አረቢያን ብትሆን ከእስራኤል ጋር በማደርገው የሰላም ስምምነት የሚያገባው የለም በሚል አቋም ከአሜሪካና ከሪያድ ፖለቲከኞች ጋር ገባ ወጣ ሽር ጉድ ማለቱን አብዝታው እንደነበረ ይታወሳል። ለወትሮው የፍልስጤማውያን ጉዳይ ዘላቂ መፍትሄ ካላገኘ ከእስራኤል ጋር የሰላም ስምምነት ይሉት ነገር አይታሰብም ስትል የነበረችዋ የሙስሊሙ ዓለም ፊት አውራሪዋ ሀገር ሳውዲ አረቢያ ከዚያ መንገዷ መሳቷን ተከትሎ ፍልስጤማኑና ኢራን ክፉኛ መበሳጨታቸው ወዲያም እስራኤል ያለ ልክ የፍልስጤማኑን መብት መጋፋት መጀመሯን እያነሱ ለበቀል መሰናዳታቸው ይታወቃል። ታዲያ በዚያ የተነሳ በሪያድ ባለስልጣናት ላይ ቂም ከመቋጠር ያለፈ የፍልስጤማኑና የኢራን አቋም የፍልስጤምን ልጆች ለበቀል ማሸመቁ የዛሬውን ከባድና በታሪክም ዘግናኝ እልቂት ወልዷል። ከባለፈው የአውሮፓውያኑ ጥቅምት 7 2023 ቅዳሜ ቀን የጀመረው የሐማስና እስራኤል ጦርነት የብዙ ሺህ ሰዎችን ሕይወት እያስገበረ ደም እንደ ጎርፍ እያፈሰሰ ዛሬ 6ኛ ቀኑን ይዟል። ዛሬ በተሰማ ዜና ደግሞ የኢራኑ ፕሬዚደንት ኢብራሂም ራይዚና የሳውዲ አረቢያው አልጋወራሽ ልዑል መሐመድ ቢን ሰልማን ለመጀመሪያ ጊዜ ሰፊ የስልክ ውይይት ማድረጋቸውን የተሰማው። ይሁንና ግን በሁለቱ ሀገራት ባለስልጣናት ስለተደረገው የውይይት ዝርዝር ሂደትም ይሁን የውሳኔ አቋም የወጣ ፍንጭ የለም። በወዲያኛው ወገን ደግሞ እስራኤልና አሜሪካ የጋዛ ሰርጥ ነዋሪዎች ከምድራቸው ጋዛ ሰርጥ ሙሉ በሙሉ ለማስወጣትና ወደ ግብፅ ለማሰደድ እቅድ ማውጣታቸው ተገልጧል። ይህንን መረጃ የወጡት ደግሞ በእስራኤል ጉዳይ የፍልስጤም ዋና ተጠሪው ሳሌህ ናሚ ናቸው። ናሚ አሉ ንዴት፣ እልህና ሐዘን ባስቆጣው ስሜት ሆነው ጽዮናውያኑና አሜሪካውያኑ የፍልስጤምን ተፈናቃዮች ከጋዛ ሰርጥ አውጥተው የሰብአዊ ድጋፍ ለማሰጠት በማሰብ ይመስል ፍልስጤማኑን ተፈናቃዮች ወደ ግብፅ ምድር ለማስፈር በዚያ ሂደትም ግብፅን ተባባሪ ለማድረግ መሰሪ ቀመር የተሰላበት ነው ሲሉ አስጠንቅቀዋል። እስራኤል በሐማስ ጦርነት ሰበብ ፍልስጤማውያኑን ከምድራቸው ሙሉ በሙሉ ለማስወጣት ከጥንት ዘመን ጀምሮ የተዘጋጀችበት ጉዳይ ነው ብለዋል። ናሚ ያክለውም የግብፅ መንግስትና መሪዎቹ በራፋ የመተላለፊያ መንገድ ላይ የበላይነትም ሉዓላዊነትም ያላቸው መሆኑን ተገንዝበውና ከፍርሃት ነፃ ሆነው ለጋዛ ሰርጥ ነዋሪዎች የምግብ፣ የውሃ፣ የነዳጅና የመብራት አገልግሎት እንዲዳረስ ማድረግ አለባቸው ነው ያሉት። የግብፅ ባለስልጣናት ትናንት ባወጡት መግለጫ ደግሞ በእስራኤል የአየር ድብደባ ሆን ተብሎ በአንዳንድ አካላት ፍልስጤማውያኑን ከጋዛ ሰርጥ ወደ ግብፅ ምድር በገፍ የማሰደድ ተግባር ሌላ የከፋ መዘዝ የሚያማዝዝ ነው በሚል ማስጠንቀቂያ መስጠታቸውን የተሰማው የእስራኤል መንግስት በበኩሉ የፍልስጤማኑን ጦረኛ አንጃ ሐማስን ከምድረ ገጽ ጨርሶ ለማስወገድ በሚል አዲስ የጦርነት እቅድ የሚያወጣና የሚያስፈጽም ካቢኔ ማቋቋሙን የተሰማው የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሐማስ ጦርነት ሁሉን እየመራ የሀገሬ ጠላት ያሉትን ሐማስን አጥፍቶ የሚገላግላቸው አዲስ መንግስት አቋቁመዋል ነው የተባለው። የእስራኤል ባለስልጣናት ደማስክሯቸዋል ነው የሚባለው። የሀገሪቱ የመከላከያ ሚኒስትር ዮአፍ ጋላንት ቃላቶቻቸውን እንደ እሳት በሚጋረፉበት መግለጫቸው በሳምንቱ መጨረሻ ቀን ቅዳሜ ዘግናኝ ጥቃት ያደረሰባቸውን ሐማስን ከዚህች ምድር ፊት የገባበት ገብተው ሊያጠፉት ለራሳቸውም ለሀገራቸውም ለህዝባቸውም ቃል ገብተዋል። ሐማስ ባለፈው ቅዳሜ ከጋዛ ሰርጥ በፈጸመው ዘግናኝ የሮኬት ጥቃት ከ1200 በላይ እስራኤላውያን ህይወት መቅጠፉ ሲነገር፣ ይሄ ደግሞ በእስራኤል ታሪክም እጅግ አስከፊውና ከፍተኛው የሞት መጠን ሆኖ ተመዝግቧል ነው የተባለው። እስራኤል በበኩሏ በወሰደችው የአጻፋ ምላሽ በብዙ ሺህ የሚቆጠሩ ፍልስጤማንን መግደሏና ዛሬም በተጠናከረ ድብደባዋ መቀጠሏን የሚሰማው የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁና የቀድሞው የመከላከያ ሚኒስትር ቤኒ ጋንትስ በሐማስ ላይ የሚደረገውን
የቀጠለውን ጦርነት ስልት ከማውጣት እስከ መምራት የሚዘልቀውን አዲስ መንግስት በመመስረቱ ሂደት መስማማታቸውና በውሳኔው የአሁኑ የእስራኤሉ የመከላከያ ሚኒስትር ዮአቭ ጋላንትም ከምክክሩ እስከ ውሳኔው መኖራቸው ተገልጧል። የእስራኤል መንግስት በከፍተኛ ደረጃ እዚህ ቀረህ በማይባልና ጥፍ ድርብ የታጠቀ የእግረኛ ኃይሉን በታንክ በብረት ለበስ ተሽከርካሪዎችና በረዥም ርቀት ተወንጫፊ እንዲሁም በሰማዩ ላይ እንደ ግሪሳ ወፍ በሚርመሰመሱ ተናዳፊና መርዘኛ ኮብራ በሚመስሉ የጦር አውሮፕላኖች ከብዙ ሺህ የእግረኛ ኃይል ጋር ተጣምረው በጋዛ ሰርጥ ምድር ለመግባት መሰናዳታቸው ተገልጧል። በዚያ ሂደት ታዲያ የእስራኤል ጦር ሌላው ቀርቶ የምስጥ ጉድጓድ ቢሉ ያይጥ ምንም ሳይቀረው የኩይሳ አፈር እያፈራረሰ ጉብታ ወጣ ገባውን እየገማመሰና እየገለገለ የሐማስን ዱካ እያሸተተ ከቶም አንድ ታጣቂ ካገኘ በቁም እየቀበረ የሳርና የእጽዋቱን ስር እየተከተለ ለመመንጠር ዝግጅቱን ማጠናቀቁን የተሰማው ኔታንያሁ በሰጡት መግለጫ ደግሞ በፖለቲካዊ አቋማችን ያለንን ልዩነት ወደ ጎን ትተን በሀገራችን ጉዳይ ግን ከምንም ቅድሚያ ነውና በአንድነትና በጽናት እንቆማለን ያሉት። ከዚህም ተሞክሮ መውሰድ ይቻላል። እናንተ አፍሪካውያን ፖለቲከኞች አድርገውና በአንዳንድ የአፍሪካ ሀገራት አሁን እንደሚታየው ከሀገር ይልቅ ቡድንና ዘርጎሳ እያስቀደሙ የሀገርን አንድነትና ህልውና አደጋ ላይ የሚጥል አጋጣሚ ቢፈጠር ገሚሶቹ ምናልባትም ከአጥፊው ጋር ገጥመው የተሰለፉ ስለመሆናቸው የሚታይባቸው ሀገራት እንዳሉ ይታወቃል። ይህ ሀገርን ስምና ብሔራዊ ክብር ሉዓላዊ ግዛት ፈጽሞ ስሙን እንኳ ሲጠራ ለሰንደቅ ዓላማ ሳይቀር ውርደትና ውድቀት እንጂ ክብር የሌላቸው በግልጥ ይታያሉና ነው። የእስራኤል ፖለቲከኞች ግን ዛሬ ያንን አላሳዩም አላሉምም። ይልቁንም ሀገርና ህዝቧ ይባስ ሲሉ አፍላፍ ዶልተው እጅ ለእጅ ተያይዘው ለመቆም ነው የወሰኑት። ምናልባት ግን አፍሪካውያኑ ፖለቲከኞች ይህንን አላዩ አልሰሙ ይሆን? ማን ያውቃል? ሀገርና ህዝብ ግን ከምንም በላይ መሆኑን ቢረዱት ሰውነታቸውን ለማሳየት መስፈርት ነው። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በቴሌቪዥን በተላለፈው ንግግራቸው አሁን የምንዋጋው ጦርነት እጅግ አደገኛ ጦርነት ነው፣ ያውም ከአይኤስ የከፋ ጠላትን የገጠመን ሲሉ ከበስተግራና ቀኛቸው ያሉትን የቀድሞና የአሁኑን የመከላከያ ሚኒስትሮች ቤኒ ጋንትዝና ዮአቭ ጋላንትን በተጉረጠረጠ አይናቸው እያዩ ሲናገሩ ታይተዋል። ይህ አሁኑ የእስራኤል የመከላከያ ሚኒስትር ከጠቅላይ ሚኒስትር ቤንያሚን ኔታንያሁ አፍ ቀበል ብለው ልብ በሉ ጓዶች፣ ይህን ሁሉ ነገር በሌላ ማነጋገር የጋዛ ሰርጥን አይኤስን ከምድሪቱ ፊት እናጠፋዋለን፣ ህልውናው ለአንዴና ለመጨረሻ ጊዜ ያበቃል፣ አለቀን ያሉት በተራቸው መናገር የጀመሩት የቀድሞው የእስራኤሉ የመከላከያ ሚኒስትር ጀነራል ቤኒ ጋንትዝ ደረታቸውን ወደፊት ገፋ አደረጉና አሁን ጊዜው በአንድነት የምንቆምበት ጊዜ ነው። ለሰላም ጊዜ ያለው፣ ለጦርነት ጊዜ ያለው፣ አሁን ደግሞ ጊዜው የጦርነት ነው። አለቀ፣ ያላንዳች ማመንታት እንዋጋለን ሲሉ አብራርተዋል። ሁሉም ነገር ወደ ጦር ግንባር መሆኑ ነው። የእስራኤል የቅርብና ብርቱ አጋሯ ሀገር የአሜሪካው ፕሬዚደንት ጆ ባይደን በበኩላቸው የፍልስጤሙ ሽብርተኛ ቡድን ሐማስ በእስራኤል ሕፃናትን በጭካኔ ካራ መቅላቱን አስታውቀዋል። ትናንት አመሻሹን ለእራት ሳይሆን ለዱለት በዋይት ሃውስ ከአይሁድ ማህበረሰብ ጋር ውይይት ያደረጉት ባይደን ንዴት፣ ሐዘንና ወዲያም ግን ብርቱ አጋርነታቸውን ለማሳየት ሲሉ እምባምቢያ ላይ ናቸውን እየጨፈኑና እየገለጡ የሐማስ ጥቃት ግልጥ የሆነ ጭፍጨፋ ነው ብለዋል። ባይደን ይህን ሲናገሩ ታዲያ የሚመሯት ሀገር አሜሪካ በእስራኤል ምድር ይኖሩ የነበሩ 22 ዜጎቿን ማጣቷን በውስጣቸው እያብሰለሰሉ ነው። በዚያ በዋይት ሃውስ ከ2 ደርዘን በላይ የአይሁድ ማህበረሰብ መሪዎችና ራባዮች ፊት ቁጣና የበቀል እልሃቸው የነደደው አዛውንቱ ሰው ጆ ባይደን ኢራንን በጽኑ አስጠንቅቀዋታል። ባይደን አሏክለውም እጅግ ግዙፍ የሆኑትን የጦር አውሮፕላን ተሸካሚ የጦር መርከቦቻችንንና የጦር አውሮፕላኖቻችንን ወደ መካከለኛው ምስራቅ ቀጠና የላክነው ባህሩን እንዲጠብቁ ሳይሆን ጠላቶቻችንን እንዲያጠቁ ነው። ያ ነገር ለኢራን ግልጥ ሊሆንላት ያስፈልጋል። እንደ ሐማስ መሰሎቹ የክፉ መገለጫዎች ጥቃት ሲፈጽሙ የሚተማመኑበትም የሚሸሸጉበትም ወገን ስለመኖሩ አጠራጥርም። ያ ወገን ደግሞ ከተባለ አሉና ባይደን ድንገቱን ወኛቸው ወደ ግራና ወደ ቀኝ እያዟዟረ የቁጣ ፊታቸውን አሳይቶባቸዋል። ኢራን ናት ሲሉ አስረግጠው ተናግረዋል። ባይደን ከፊታቸው የመጣውን የ2024 ፕሬዚደንታዊ ምርጫ ለመወዳደር ወገባቸውን ታጥቀዋልና አሁንም ያንን ያሰሉ ይመስል አሜሪካ የእስራኤል አጋር ናት፣ እኔ ደግሞ አሉ ባይደን እኔ ደግሞ የእናንተ ነኝ ሲሉ ተደምጠዋል። ጉዳዩ አፍንጫን ሲመቱት ዓይን ያለቅሳልን መሆኑ ነው። ባይደን በማጠቃለያ በመሰለው ንግግራቸውም በዋይት ሃውስ ለተሰባሰቡት አይሁዳውያን መሪዎችና ራባዮች እስራኤል የዚህ መሰሉን አደጋ ከዚያ ከሆሎኮስት ጋር አንድ ነው ሲሉ ገልጠዋል። ባይደን ያንን ሲሉ ደግሞ በናዚ ጀርመን አሊያም በአዶልፍ ሂትለር ዘመን የተጨፈጨፉትን ከ6 ሚሊዮን በላይ አይሁዳውያን ለማስታወስ ነው። ታዲያም ከዚያ ጊዜ ወዲህ ይሄ የአሁኑ አዲስ መሆኑ ነው ሲሉ ተደምጠዋል።
ባይደን። አሜሪካ ዛሬ የውጭ ጉዳይ ሚኒስትሯን አንቶኒ ብሊንከንንም ወደ እስራኤል መላኳን የተሰማው የአሜሪካ ፖለቲከኞች የመቀመጫም የመኝታም ቁስልና የጨው ምንጣፍ የሆነባቸው ከዚህ ቀደም ባለፈው ቅዳሜ የተፈጸመው የሐማስ ጥቃትና ያስከተለው እልቂት ብቻም ሳይሆን ሐማስ አግቶና ማርኮ የወሰዳቸው ከ150 በላይ ምርኮኞች ጉዳይም ነው። በተለይም ደግሞ ሐማስ በእጁ ያሉትን ምርኮኞች ለመግደል መዛቱን ተከትሎ የአሜሪካም የእስራኤልም ባለስልጣናት ለሐማስ የሚያቅዱለትም የሚመኙለትም ሌላ ነበር። ሌላ ግን ከሞት በላይ ምን አለ? ሐማስም ያንን ያለ ነው የሚመስለው። መግደል፣ መሞት አሊያም አጥፍቶ መጥፋት። ከነዚያ አሁን የሞቱም ይኑሩም ከማይታወቀው በሐማስ እጅ ካሉት ምርኮኞች መካከል ታዲያ በርካታ ቁጥር ያላቸው አሜሪካውያን መኖራቸውን የሚሰማው በባለፈው ቅዳሜ በሐማስ የተፈጸመው ዘግናኝ ጭፍጨፋ ምስሉ ሁሉ በአእምሯችን ካሜራ ተቀርጿል ይላሉ እስራኤላውያኑ። እናም እኒያን ሰው በላ አሸባሪዎች ጨርሰን ሳንቀብራቸው መቆሚያ የለንም ሲሉ እምባቸውን ይራጫሉ። በእስራኤል የቀድሞው የአሜሪካ አምባሳደር ዴቪድ ፍሬድመን ትናንት ምሽት ከኒው ማክስ ጋር በነበራቸው ቆይታ እንዲህ አሉ። እስራኤል እንድትጠቃ መርዞ የተበጠበጠው የትም ሳይሆን ከኢራን ምድር ነው። ድፍን ዓለም እንዲያውቀው ካስፈለገው ዋናው የእባቡ ጭንቅላት ያለው ከተባለ ደግሞ የትም እንዳይመስላችሁ አሁን ኢራን ምድር ውስጥ ነው ሲሉ አብራርተዋል። ፍሬድመን ለእስራኤል ጥቃት የሙላዎቹ የገንዘብ ድጋፍ በገፍ ለሐማስና ለሄዝቦላ መሰጠቱ መሆኑን በማጣቀሻነት ያሳያሉ። ፍሬድመን አሉ አክለው ይሄ የምነግራችሁ ጥርጣሬ መላምት አሊያም ግምት ወይም ውንጀላም አይደለም። ኢራን በእያንዳንዷ የሐማስና የሄዝቦላ የጥቃት እቅድ የጣቷ አሻራ አለበት። ይህንን ከማንም በላይ እኔ ያውቃለሁ ነው ያሉት። የቀድሞው የአሜሪካ አምባሳደር ዴቪድ ፍሬድመን በአሜሪካ የባይደንን አስተዳደር ክፉኛ አብጠልጥለውታል እንዲህ ሲሉ ባይደን ማዕቀብ ቢጥሉባት፣ ቢያስፈራሩ፣ ቢያስጠነቀቋት ንቀቷ ከጫፍ የደረሰውን ኢራንን የእስረኛ ልውውጥ ሲሉ የ$6 ቢሊዮን ጉርሻ መስጠታቸው ፍጹም የአሜሪካን ልብ ያስገመተና ሽምድምድ ጉልበቷን የሚያሳየ ነው። እስኪ አሁን ኢራን ምን አጣችና ነው በሀብት የተንበሻበሸች ሀገር ናት? ምን ይሁን ብሎ ነው ባይደን የ$6 ቢሊዮን አፍሶ የሚሰጣት? ኢራን እኮ ባለፈው የአውሮፓውያኑ 2022 ዘመን በ2020 የአውሮፓውያኑ አቆጣጠር ከሸጠችው የነዳጅ ዘይት መጠን በ10 እጥፍ እንዳሻቸብችባ የረብጣ $100 ቢሊዮን ከምድር ከርስ ቆፍራ በቀበረቻቸው ካዝናዎቿ ጭቃለይ ሲሉ አንስተዋል። ፍሬድማን በማጠቃለያቸውም ኢራን ያንን $6 ቢሊዮን ያዋለችው ለባለስቲክ ሚሳይል መግዣ፣ ለኒውክለር ጦር መሳሪያዋ ማበልጸጊያና ከምንም በላይ ግን ሄዝቦላና ሐማስን ደጉማበታለች፣ ያውም ለዚህ ህዝብ ላስፈጀ ተግባር ሲሉ በባይደን ላይ ጥርሳቸውን ነክሰዋል። ዘ ታይምስ ኦፍ እስራኤል ዛሬ ባወጣው ሰበር መረጃው ደግሞ እስራኤል በሐማስ ላይ ባወጀችው የበቀል ጦርነት በጋዛ ሰርጥ ይኖሩና ይሰሩ ወዲያም ይማሩ የነበሩ የመንግስታቱ ድርጅት 11 ሰራተኞችና ከ30 በላይ ተማሪዎችን አንድ ጋር መገደላቸውን ገልጧል። ይሄ ማለት ደግሞ ከኑግ የተገኘሽ መጫብረሽ ተወቀጭን መሆኑ ነው። እስራኤል አሁን በጋዛ ሰርጥ የእግረኛ ኃይሏን ለማስገባት በጥፍሯ መቆሟ ሲገለጥ ያንን የምታደርግ ከሆነ ደግሞ ከአውሮፓውያኑ 2014 ወዲህ ለመጀመሪያ ጊዜ እንደሆነ ተገልጧል። ዘጋርዲያን ባሰራጨው ዘገባው የእስራኤልን እግረኛ ኃይል ወደ ጋዛ ሰርጥ እንዳይገባ የሚከለክለው ህግ ሙሉ በሙሉ መነሳቱን፣ ባሻው መጠንም የጋዛ ሰርጥን ሆድ ዕቃ እያጠበ ሊያሰጣው መሰናዳቱን የሀገሪቱ የመከላከያ ሚኒስትር ዮአፍ ጋላንት ደግመውና ደጋግመው አስታውቀዋል። ዋሽንግተን ፖስት ባሰራጨው ዘገባው ደግሞ እስራኤል ከ360 ሺህ በላይ የጦር ኃይሏን ምታ ነጋሪት ክተት ሰራዊት ስትል ለታሰበው ጦርነት መክተቷን አስታውቃለች ነው ያለው። አሜሪካ በዚህ ወቅት ከእስራኤል ጋር ተባብራ መቆሟን ስትገልጥ፣ በአንጻሩ የኢራቅ የሺዓ ታጣቂዎች ደግሞ አሜሪካን አበሳዋን ሊያስቆጥሯት መዘጋጀታቸውን በዛቻ ገልጠዋል። እስራኤል በቻይናም ላይ ቁጣዋን አሰምታለች። በቻይና ባሉት አምባሳደሯ በኩል ቁጣና ማስጠንቀቂያ ወዲያም ምክር የሰጠችው እስራኤል በዋናነት ምክንያቷ በዚህ ወቅት የተጠናከረው የኢራንና የቻይና ግንኙነት ነው። ኢራን በእስራኤል በተፈጸመው ዘግናኝ ጥቃት 100% አለችበት ሲሉ የበቀል እልህን ተከተካቸው በቻይና የእስራኤል አምባሳደር ኢሪት ቤን አባ ቻይና ከኢራን ጋር ያላትን ግንኙነቷን መልሳ እንድታጤነውም ሲሉ አሳስበዋል። ዛሬ የእስራኤል የጦር አውሮፕላኖች በሶሪያ ድንበር ካን ዩኒስ ግዛት ተጠግተው በፈጸሙት ከባድ ጥቃት 18 ፍልስጤማውያንን መሰዋታቸው ተገልጧል። ይህ በእንዲህ እንዳለ በጋዛ ሰርጥ የረሃብና የውሃ ጥሙ አበሳቸውን ላበዛው ፍልስጤማውያን ፍንካች እህል ቢሉ ጠብታ ውሃ ሊደርስ የሚችለው ሐማስ በምርኮ የያዛቸውን ከ150 በላይ እስራኤላውያን ከአይን ከጥርሳቸው ሳይጎድሉ በሰላም ከተለቀቁ ብቻ ነው ስትል እስራኤል ጽኑ አቋሟን ገልጣለች። እስራኤል ይህንን ያስታወቀችው ደግሞ ቀይ መስቀል ላቀረበላት በጋዛ ሰርጥ
ሰርጥ የነዳጅ ይግባ ጥያቄ ነው። እንደ ቀይ መስቀል ዝርዝር ማብራሪያ ታዲያ አሁን በጋዛ ሰርጥ ያሉትና ከውድመት የተረፉት የሕክምና ተቋማት ከሕክምና አገልግሎት መስጫነታቸው በላይ የአስከሬን ቤት ነው የመሰሉት ይላል። የእስራኤሉ የኢነርጂ ሚኒስትር ኢስራኤል ካትስ እንደገለጡት በሐማስ የተያዙት በሙሉ ነፃ ወጥተው ከእጃችን ካልገቡ ሞት ነውና የሚፈታ ችግር የለም ነው ያሉት። ይህ ፍልስጤማውያኑ ፕሬዚደንት ማህሙድ አባስ ደግሞ በጋዛ ሰርጥ እልቂት ጉዳይ ለመምከር ከዮርዳኖሱ ንጉሥና ከአሜሪካው ከፍተኛ ዲፕሎማት ጋር ለመነጋገር ማቀዳቸው ተገልጧል። አባስ ከዮርዳኖሱ ንጉሥ አብዱላ ሁለተኛና ከአሜሪካው የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ጋር ባቀዱት ውይይት ጦርነቱ በሚያበቃበት መንገድ ዙሪያ ጥልቅ ምክክር ለማድረግ መዘጋጀታቸው ነው የተገለጠው። እስራኤል ደግሞ መመታቴ ቀርቶ መደፈሬ ቆጨይ ስትል የሐማስን ስር ነቅሎ ለመጣል ሾተሏን ቢሉ አፎቂዋን ስላቆፋሮ ይዛለች። እስራኤል ዛሬ ባወጣችው መረጃ በሐማስ ጥቃት የሞቱባት ሰዎች ቁጥር ከ1300 በላይ መድረሱን ገልጣለች። አሁን ዘግናኝ እልቂት የተመዘገበበት የሐማስና የእስራኤል ጦርነት የሰውን ሕይወት ጨርሶና ጨርሶ ወይም በምላስ ይቆም ይሆን? አሁንም ጊዜን መጠበቅ ነው። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ግን እያንዳንዱ የሐማስ አባል ሙት ወይም በድን አካል መሆኑን ይወቀው ብለዋል። ትንታኔ ዘገባውን ስናዘጋጅ በዋቢነት ኢንዲያ ቱዴይን፣ ኒውስ ማክስን፣ አኒ ኒውስን፣ ሚድል ኢስት ሞኒተርን፣ ዘ ቴሌግራፍ ኦንላይንን፣ ታይምን፣ ስታርስ አንድ ስትሪፐስን፣ ኤዥያ ዋንን፣ ማላይ ሜይልን፣ ሜይል ኦንላይንን፣ ፎክስ ኒውስን፣ ዲፌንስ ኦፍ ዴሞክራሲን፣ ዘ ታይምስ ኦፍ እስራኤልን፣ ኒውዮርክ ፖስትን፣ ዋን ኢንዲያን፣ ዩፒአይንና ዎል ስትሪት ጆርናልን ተጠቅመናል።